ሰላም ሰላም የጋምሪ ቤተሰቦች እንዴት ናችሁ? አለን እግዚአብሔር ይመስገን እኔ ደህና ነኝ። ዛሬ የማሳያችሁ ነገር አለ። ኑ ተከተሉኝ። እንዴት ነሽ? አለሁልሽ። እንኳን ደህና ቆየሽኝ። ቤትሽ ደግሞ እንዴት ደስ ይላል። አለሁልሽ ማሬ። አለሁልሽ አለን። ህይወት ቤተሰብ ሁሉ ሰላም። እርስዎም ዛሬ ደግሞ ነጭ በነጭ ለብሰሽ ምናምን ያው እንግዲህ መስለሻለሽ፣ አንዳንዴ ያስፈልጋል። ስማም ሻንጣውን ስጎት ስታይ ልብሴ እንዳለ አቧራ በአቧራ ሆነ። ከበደሻ ወይ ደውለሽ ሊሆን እኮ ቀበልሽ ነበር። የሆነ ልጅ ነው እዚህ ድረስ ያመጣልኝ የሆነ ልጅ ነው። ለምን አደወልሽልኝ? ከቤት እኔ እኮ ሳልጠብቅሽ ነው ድንገት የመጣሽው ቤት። አዎ በእናትሽ እስቲ የሆነ ነገር አስቤ ነው የወጣሁት። ምን አብረን እንድንኖር ፈልጌ። ኧረ እባክሽ የምር በጣም ደስ ይላል። ጓደኛ አገኘ በዚህ አጋጣሚ በጣም ደስ ብሎኛል። አዎ አይ በእርግጥ ብዙ አልቆይም ማለት ትንሽ ጊዜ ነው። እኔ ቤት እየፈለኩ ነው። እኔ ራሱ እንትን ነው ብቻ አስተካክላለሁ። እስከዛ ድረስ አብረን እንድንሆን ፈልጌ እና ከቤተሰብ ወጣሽ በቃ ከዚህ በኋላ? አዎ ወጣሁኝ። ይሻላል ብለሽ ነው ሳሪ? ይሻላል እንደዚህ ሞክረው ሁሉን ነገር እኔ። ኧረ ተይ እንደ እናት ቤት አይሆንም ቤት ኪራይ። እሱማ ልክ ነሽ፣ ግን አስበሽበታል ይሄን ነገር? በእርግጥ በጣም ብዙ ጊዜ ነው ያሰብኩት። አሁን ትንሽ አሞኝ ነበር፣ አይተሻል? አሞኝ ነበረ ነው ለዛ ነው እንጂ ቆየሁ ካሰብኩት ይሄን ነገር። ወይዘ ቤት መከራየት በጣም ዋጋ ያስከፍላል። ይሄን ግን በጣም በጣም እኔ ራሴ አሁን ተመልሼ ወደ ቤተሰቦቼ ልሂድ እያልኩኝ አይተኝ እንኳን እንደዚህ ራስሽን ችለሽ ምንድን ነው ቤት በጣም አሪፍ ነው። የምር በጣም ይከብዳል። ያው ነው ልክ ነሽ። በእግዚአብሔር ቸርነት ካልሆነ በስተቀር ነገሮች በጣም ከባዶች ናቸው። አዎ በጣም እና እንዴት ነሽ? ደህና ነኝ። ምን ይምጣልሽ? እኔ ምን ሳሚ ደህና ነው? ደህና ነው እግዚአብሔር ይመስገን። ደስ ይላል። ተጠፋፋ እንደዋወል ነበር ከሱ ጋር። አዎ እዚህ ራሱ ብዙ ጊዜ እንትን አይልም አይመጣም። አሁን ስራ በስተቤት ነው መሰለኝ። ኦኬ ጊዜ አይመጣም። አይ ደስ ይላል። እና እንዴት ነሽ አንቺ? አለሁልሽ ማለት ትምህርትሽስ እንዴት አደረግሽው? ትምህርቴን አሁን የማታ ላደርገው ነው። በእናትሽ አልተመቸኝም። ከስራ ጋር ስራ ለመስራት ፈልጌ ያው የቀን ስለሆነ የምማረው አስቤበታለሁ። በጣም ብዙ ጊዜ ነው ያሰብኩት። በአንድ ቀን አስቤ አይደለም የመጣሁት። ይሄ የድሮ ማለት ቆዩ ካሰብኩት ዛሬ ነገ እያልኩኝ ነው የቆየሁት። እንደውም እዛ ራሱ አይ እንደዛ ከሆነ በጣም አሪፍ ነው፣ ደስ ይላል። እና እንተው እባክሽ ብንተው ነው የሚሻለው። አይ ካሰብሽበት ጥሩ ነው፣ ግን በጣም ብዙ ቻሌንጅ እንዳለው አስቢበት። በጣም ከባድ እንደሆነ ቻሌንጁንማ በቃ እንግዲህ ምንም ማድረግ አንችልም። ተመረዋለን እንጋፈጠዋለን በሚለው ነው። አይ ጥሩ ነው፣ አሪፍ ነው። እና ምን አዲስ ነገር አለ? እኔ ጋር ምንም አዲስ ነገር የላችም። ስራ ምናምን ክላስ አንቺስ ክላስ ቆይ ክላስ አሪፍ ነው እግዚአብሔር ይመስገን፣ በጣም ደስ ይላል። እኔም እንዳልሽው የማታ እየተማርኩኝ ስራ እሰራለሁ ምናምን፣ ግን በጣም ይከብዳል። ድካም አለው ምን አይደለም። ትንሽ ራቅ ይላሉ፣ ወደ ክፍለ ሀገር ናቸው። በዛ አጋጣሚ ለትምህርት ብዬ ነው የወጣሁት። ስወጣ መጥቼ ያረፍኩት ፋሚሊ ጋር ነበረ፣ ልክ ቤተሰብ ጋር ማለት ነው። ከዛ ራሴን ችዬ ለመኖር ወሰንኩኝ። አዎ ግድ ነው፣ ግን ራስሽን ችለሽ ስትኖሪ በጣም ነገሮች ለመናገር ከጊዜ በኋላ ግን የማይለመድ ነገር የለም፣ ትለምጃለሽ። አዎ ኧረ ይለመዳል። ስጀምር ወስኛለሁ እኔ አልመለስም ከዚህ ወዲያ። መመለስ ግን እንዳለብሽ ነው። እኔ በእውነቱ ቤተሰብማ ያው መጨነቁ ምንም አይቀርም እኮ። አሁን ደውዬ አሳውቃቸዋለሁ። በነገራችን ላይ ነግሬያቸዋለሁ፣ ግን አልተስማሙበትም ነበር። በቃ ልወጣ ነው ራሴን ችዬ መውጣት እፈልጋለሁ ምናምን ስላቸው ሌላ ነገር ነበር ያሰቡት። ምክንያቱም ብዙ ቻሌንጅ አልፈዋል፣ በእኔ የተነሳ ብዙ ነገር አይተዋል። እና ሰሞኑን ራሱ ጥሩ ሙድ ላይ አልነበርኩም። አታምሜ ነበር በጣም ገዳሜ ሄጄ ምናምን ነው የመጣሁት። ያ ሁሉ ነገር አልነገርኩሽም እና አውቃለሁ ይጨነቃሉ፣ ግን ደግሞ ውሳኔ ነው።
ባይዘ ቤተሰብ መርቆ መውጣትና ዝም ብሎ መውጣት በጣም ብዙ ልዩነት አለው። ለአንቺ አሁን እነሱ መርቀዎች ምናምን ትንሽ ጊዜ እነሱ ጋር ተቀምጣሽ ብትወጪ ደስ ይላል። ግን ውሳኔሽ አሪፍ ነው። ጥንካሬሽ በጣም ጎበዝ ነሽ፣ ጠንካራ ልጅ ነሽ። በዚህ እድሜሽ የማሰብሽ ትልቅ ነገር ነው። እነሱን ደግሞ ማስጨነቅ የለብሽም። ሁሌም ቢሆን ለእነሱ ህፃን ልጅ ነሽ። ትልቅ ራሱ ብትሆኝ ልክ ነሽ። ስሙ እና አሁን ተመርቀሽ ቤተሰቦች የመርቁኝ ከዚህ በኋላ እዚህ ደርሻለሁ፣ ረድታችሁኛል፣ አመሰግናለሁ ምናምን ብለሽ እንደዚህ አድርገሽ ብትወጪ ከቤተሰብ ብትለያይ ደስ ይላል። ግን አሁን የወሰንሽው ውሳኔ በጭንቀት ላይ ጭንቀት ነው ለእነሱም እየጨመርሽባቸው ያለው። ልክ ነሽ። እሱማ አስቤዋለሁ እኮ ግን በእናትሽ እራሱ ተጨናነኩኝ በጣም እነ ቃልዬ ጋር እራሱ ሄዳለሁ ብዬ አሰብኩኝ እና እነሱን ደግሞ ላለማስቸገር አሰብኩኝ። እኔ እህትሽ እዚሁ ቅርብ እያለሁልሽ ስልሽ ያው እነሱንም እንግዲህ አናግራቸዋለሁ። እስቲ ስራ ፈልጉልኝ ምናምን እላቸዋለሁ። በቃ ስራ አይጠፋም። እሱማ ሁላችንም እንፈልግልሻለን። እነሱ በብዙ ነገር እያገዙኝ ነው። እውነት በጣም ነው የማመሰግነው ለቃልዬም በዚህ አጋጣሚ ቃል እና ለምን በጣም አመሰግናለሁ። በጣም ደስ ይላል። ሳሪቲ እና አሁን ደክሞሽ ነው የመጣሁሽ። እጅሽን ላስታጥብሽ እና ምሳ በልቼ ነው የመጣሁት። እቆያለሁ። ተሸክምሽ እቆያለሁ። በጣም ሙቀቱ ፀሐዩ ብታይ ታክሲ ምናምን በጣም ነበር የተጨናነኩት እና አሁን እረፍት ማድረግ ነው የምፈልገው እኮ። ትንሽ ምግብ ላምጣ። አይ አልበላም። ምን ላምጣልሽ? የምር ማታ እበላለሁ። ኧረ ተይ እሺ ትኩስ ነገር ሻይለፍላለሽ። እኔ ምን እንጀራ ይጠጣሽ ነው የምትበይው ወይስ? አይ ሴት ስላጤ ነገር ደግሞ እንጀራ መጋገር እና እየገዛሽ ነው? ገዛም አንዳንዴ ያው ታውቂያለሽ እየዘለልን ነው እየዘለልን አይደስ ነው። እንዴት ናት? በጣም ነው የደበረኝ። በጣም ደብሮኛል። በጣም ለምን? በጣም ነው የከፋኝ። እኔ ነትሽን ይክፋኝ። እንዴማ መከፋት የለብሽም። ሁሉም ያልፋል። እሺ ውዴ ያልፋል በሚለው ለምን በሚለው ያልፋል። በቃም ለዚህማ አትበይ። ልክ ነሽ። ምናምን ብዬ አስቤ ያልነገርኩሽ እንጂ ሳልጠብቅ ስለመጣሽ በእውነቱ እኔ በጣም ደስ ብሎኛል። እና አትጨናነቂ። እኔ ብዙ ጊዜ አልቆይም። በነገርሽ ላይ ጊዜ አልቆይም፣ ትንሽ ጊዜ ነው። ለምን? አይ እስከማስተካከል ድረስ ነው። ኧረ ችግር የለውም። እኔ እስከመጨረሻው ቁጭ ደስተኛ ነኝ። ምናምን እንዳይከፋሽ፣ እንዳይደብርሽ፣ እንዳይጨንቅሽ ግን እኔ እንደምልሽ በእውነት ባልኩሽ ደረጃ ወደ ቤተሰብ የተወሰነ ጊዜ ሄደሽ ተመልሰሽ ቁጭ ብትይ ደስ ይለኛል። ከዛ ውጭ ግን እኔ ከእኔ ጋር ለምን ትሄጃለሽ? እዚህ ቁጭ ቤተሰብ ጋር ማ ቤተሰብ አልመለስም። ለምንድን ነው ይሄን ውሳኔ የወሰንሽው? ያስከፉሽ ነገር አለ? ኖ ቤተሰቦቼ ቢሆንስ እንዴ ቢሆንም አይ ስላስከፉኝ ምናምን ሳይሆን በቃ መሆን ስላለበት እንደዚህ መደረግ ስላለበት ነው ያደረኩት። ውሳኔ ደግሞ ያኔ ነው። የውሳኔሽን መጋፋት እርግጥ ከባድ ነው፣ ግን የራስሽ ምክንያት ሊኖርሽ ይችላል። አይ ውሳኔሽ አሪፍ ነው። እንግዲህ ከዚህ በላይ ምንም ማድረግ አይቻልም። እግዚአብሔር ይመስገን። እንግዲህ እግዚአብሔር እያመሰገኑ ማለት ነው። በጣም እንግዲህ ላይፍ ታዲያ እንዴት ነው? ላይፍ በጣም አሪፍ ነው፣ ደስ ይላል። ግን የቤተሰብ ላይፍ እና የሴት ላጤነት ላይፍ በጣም ልዩነት አላቸው። በነገራችን ላይ ነፃነት አለው። ያው ነፃ ነኝ ብለሽ ራስሽን ታውቂያለሽ፣ አንቺ ጠንቅቀሽ ታውቂያለሽ። ግን ነፃነት አለው ብዬ አስባለሁ። ነፃነት አለው፣ ግን ቤተሰብ ጋር እንዳለ ትገቢያለሽ። እኔ እውነት በራሴ ስነግርሽ ልክ ወይ ከስራም ከክላስ ማታ ስገባ ዋጥድና ሽንኩርት እንኳን ከትፌ የማሰራበት አጋጣሚ አለ። ውሃና ሽሮ ምናምን አድርጌ ወረዳውን ሰርቼ ባያለች ምናምን የምተኛበት ሴት ላጤነት ደስ እንግዲህ ይለናል። አባወራ ግዴታ አባወራ ይመጣል መንገድ ላይ አይ ሲጀመር አሜሪካ ነው ያለው ይመጣል። አይ ያው ለፓኬሽን አሁን ጥር ላይ ይመጣል። የዛን ጊዜ እንግዲህ እናስብበት ግድ ነው የምር። የዛን ጊዜ እንግዲህ የእሱ ውሳኔ ነው ከእኔ ብቻ ሳይሆን አሪፍ ህይወት ይኖረናል ብዬ አስባለሁ። አምሮብሻል እውነት ለመናገር ራሱ እንደዚህ አድርጎኝ አታይም። እኔ ራሱ ጠቋቋ አይ መንገድ ስለመጣች ነው በጣም ቆንጆ ወፈርኳ እንዴ። ታዲያ በጣም እኛ ነን እንጂ እየመነም ምንድን ነው አበይም እንዴ ካሳሽ እኮ ግን ምግብ አይደለም ለፋችን። ኧረ ያንቺ ሼፕ እኮ አሪፍ ነው የምር። እኔ በጣም ደስ የሚለኝ ቅጥነት እወደዋለሁ በጣም። አይ ያው እንግዲህ እንጠብቅ ብለን እንበላለን እና ምን አዲስ አለ ግን? ሌላ ምንም አዲስ ነገር የለም። እንግዲህ ተደጋጋሚ ህይወት እየኖሩ ነው። እግዚአብሔር ይመስገን። ሁሉም እኮ እንደዛ ነው የሚኖረው። ምንም አዲስ ነገር የሌለው ህይወት ይመስገን ብለን ይኸው እየኖሩ ነው። ክብር ለመድኃኒዓለም። አንቺ ጋርስ
እኔ ጋር ምንም አዲስ የለም። አሁን ግን ከቤተሰብ ጋር በመውጣትሽ ምን አይነት ስሜት ተሰማሽ? ፈርቻለሁ። በጣም የፍርሃት ስሜት እየተሰማኝ ነው ያለው። ኦኬ ፈርቻለሁ በጣም። አሁን እንግዲህ የሆነ ቀን እነ ቃልዬ ጋር መሄድ አይቀርም። እነ ቃልዬ ጋር ሁሉን ነገር አሳውቃቸዋለሁ፣ እነግራቸዋለሁ ብያለሁ። ላሊ ሁሉንም ነገር ታሳውቂያት፣ እኔም ደስ ይለኛል። እውነት ግድ ነው፣ እነሱ ማወቅ አለባቸው። ይጨነቃሉ ብዬ አስባለሁ። አሁን ራሱ ይሄን ነገር ሲሰሙ በጣም ነው የሚደነግጡት። በጣም እነሱ ጋር ሆኜ በጣም ብዙ ውጣ ውረድ ከእነሱ ጋር ሄድኩ በኋላ ዮናስ የሚባል ተታውቄ ብዙ ነገር አድርጎኝ አስመትቶብኝ ማለት ነው ብታይ እና አስመትቶብኝ ምናምን በጣም በቃ ብዙ ቻሌንጅ እንደዚህ ያሉ ነገሮች ሲኖሩ በቃ ወደ እምነትሽን ጠንካራ ማድረግ ጸበል ምናምን መጠመቅ። በጣም እኔ ራሴን አላውቅም ነበር። ቅርብ ቀን ነው ሁላ ራሴን ያወቅኩት እና ብዙ ቻሌንጆችን አለፍኩኝ። በዚህ ጊዜ እንኳን በዚህ አመት እንኳን ማለት ነው ሰውንም አይፈተን የለም ያጋጥማል። ሁላችንም ተፈትነን ያለፍነው እና እዚህ ቦታ ላይ ለመድረስ ብዙ ዋጋ ከፍለናል ከመድኃኒዓለም ጋር። ዝም ብሎ አልጋ በአልጋ የሆነ ቦታ ላይ ሊደረስ አይችልም። የሰው ልጅ በዚህ ምድር ላይ ሲኖር ዋጋ ይከፍላል በምንም ነገር ላይ እና ስለዛ እኛም ስንት ውጣ ውረድ አልፈን ነው ዛሬ እዚህ ደርሰን እግዚአብሔርን እያመሰገንን እየኖርን ያለ ነው። ዋናው ጤና ነው ብለን ነው። ትልቁ ነገር ደግሞ ለሰው ልጅ ጤና ነው። እግዚአብሔርን አመስግኙ። ጤናሽን ይሰጥሽ። ፈጣሪ ነው በጣም የማመሰግነው። እግዚአብሔርን በጣም ነው የማመሰግነው። እኔ እሱ ባይኖር ኖሮ እዚህ ቦታም አልገኝም። ለሁላችንም እሱ ነው በቃ በሁለት እግራችን ድንቀው ያደረገን። ሁላችንም በየእምነታችን ፈጣሪያችን ማመስገን አለብን። ሁሌ ማመስገን አለብን። እኛ ግን አመስገኝ አይደለም። በጣም አማራሪዎች እንደሆነ ይታወቀ ነው እና የላምሪ ዩቲዩብ ቻናል ተከታዮች በሙሉ ሼር፣ ላይክ፣ ሰብስክራይብ እያረጋችሁ አበረታቱኝ። በቃ አበረታቱኝ እባካችሁ እላለሁ። አመሰግናለሁ። ባይ ባይ።